እሺ እንደምን ቆያችሁልኝ ቤተሰቦች ዛሬም እንደተለመደው አዲስ ቪዲዮ መጥቻለሁኝ። ዛሬ ደግሞ ያዘጋጀውላችሁ እንግሊዝኛ ኪውዝ ነው። ይጠቅማችኋል ብዬ አስባለሁኝ። እሺ ቀጥታ ወደ ጥያቄ ስንገባ ጥያቄ 1 if he dash harder he could have passed the entrance exam። እንግዲህ መልሳችንን ቀጥታ ከመመለሳችን በፊት የተሰጠን ቴንስ ምንድነው የሚለውን ነገር ስንመለከት ቴንሱ ሰርድ ታይፕ ኮንዲሽናል ሴንቴንስስ ነው ማለት ነው። ስለዚህ ሰርድ ታይፕ ኮንዲሽናል ሴንቴንስስ ኢፍ ክላውዛችን ላይ መጀመሪያ የምንጠቀመው ፓስት ፐርፌክት ቴንስ ነው ማለት ነው። እንደዚሁ ሜን ክላውዛችን ላይ ኩድ ኦር ውድ ሃቭ ፓስት ፓርቲሲፕልን እንጠቀማለን ማለት ነው። እንግዲህ ከተሰጠን ኦፕሽኖች ውስጥ ፓስት ፐርፌክት ቴንስ ሊሆን የሚችለው የትኛው ነው ብለን ስንል ምርጫ ሲ had studied ትክክለኛ መልስ ነው ማለት ነው። ስለዚህ ኢፍ ክላውዛችን ፓስት ፐርፌክት ቴንስ ይሆናል። እንደዚሁ ሜን ክላውዛችን ኦር ሪዘልታችን ውድ ኦር ኩድ ሃቭ ፓስት ፓርቲሲፕል ይሆናል ማለት ነው። ፓስት ፓርቲሲፕል ፓስት ይሆናል ማለት ነው። ስለዚህ ኢፍ ሂ had studied harder he could have passed the entrance exam ማለት ነው። ስለዚህ the correct answer is C ማለት ነው። ኦኬ ጥያቄ 2 the teacher made students dash their assignment before leaving ይላል። ከሜክ በኋላ ባሪንግ ኢንፊኒቲቭን እንጠቀማለን ማለት ነው። እንዲሁም ደግሞ ቱን አንጨምርበት so make plus object plus base verb ማለት ነው። ስለዚህ the teacher made students finish only ማለት ነው። ስለዚህ ከተሰጡን ኦፕሽኖች ውስጥ ትክክለኛ መልስ ምርጫ ሲ ፊኒሽ ብቻ እንጂ ኖት አዲንግ ቱ አንጨምርም ኦር አንጠቀምም ማለት ነው። ስለዚህ teacher made the students finish their assignment before leaving ማለት ነው። ስለዚህ the correct answer is C ማለት ነው። ኦኬ ጥያቄ 3 neither of the students dash present yesterday ይላል። ኔዘርን የምንጠቀመው እንደ ሲንጉላር ነው። ስለዚህ ሲንጉላር ቨርብ መጠቀም አለበት ማለት ነው። ኦር የምንመልሰው ሲንጉላር ቨርብን የሆነ ነው ማለት ነው። ስለዚህ ሁለት ተማሪዎች ሀሳቡ ምንድነው? ሁለት ተማሪዎችን ብንጠቀም ግን አንዱም አልነበረም ለማለት ነው ኔዘር ማለት ነው። ስለዚህ ሲንጉላር ነው ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? was ትክክለኛ መልስ ነው ማለት because of it is singular plus ደግሞ እዚህ ጋር ቴንሳችንን ስንመለከት yesterday past tense ነው። ስለዚህ ከኔዘር ስቱደንትስ ጋር ሊስማማ ኦልሬዲ የሚችለው ምርጫ ቢ ትክክለኛ ማለት እዚህ ጋር ስቱደንትስ የሚለው ኦብጀክታችን ፕሉራል ቢሆንም ግን ፈርስት ላይ ኔዘር የሚለው ሲንጉላር ስለሆነ was ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 the will go for a pencil if the weather dash fine tomorrow ይላል። እንግዲህ በኢፍ ክላውዛችን ላይ ፈርስት ቴንሱ ምንድነው የሚለውን ነገር ስንመለከት ኢፍ ክላውዛችን ላይ ሲምፕል ፕሬዘንት ቴንስን እንጠቀማለን ማለት ነው። if the weather dash fine tomorrow ኢፍ ክላውዛችን ሲምፕል ፕሬዘንት ቴንስ ነው። ኮንዲሽናል ታይፕ 1 ነው ሴንቴንሱ። ስለዚህ ኢፍ ክላውዛችን ላይ ሲምፕል ፕሬዘንት ቴንስ እንጠቀማለን። ሜን ክላውዛችን ላይ ደግሞ ፊውቸር ቴንስ ወይም የወደፊት ትንታኔን የምንጠቀመው ማለት ነው። ስለዚህ ይሄን ፈርስትሊ if the weather is fine tomorrow they will go for a pencil ይሆናል ማለት ነው። ስለዚህ ሜን ክላውዛችን ላይ ሲምፕል ፊውቸር ይሆናል፣ ፊውቸር ቴንስ ይሆናል። እንደዚህ ሜን ክላውዛችን ላይ ደግሞ ሲምፕል ፕሬዘንት ቴንስ ይሆናል። እንግዲህ ከተሰጡን ኦፕሽኖች ውስጥ ትክክለኛ መልስ ሊሆን የሚችለው ምርጫ ኤ ኢስ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 I look forward to dash you again soon ይላል። ከሉክ ፎርዋርድ ቱ በኋላ አይኤንጂን እንጠቀማለን ማለት ነው። ሉክ ፎርዋርድ ቱ ፕላስ ቨርብ አይኤንጂ እንጠቀማለን። ስለዚህ አይ ሉክ ፎርዋርድ ቱ ሲ ፕላስ አይኤንጂ ኦር ሲንግ ዩ አጌን ሱን ይሆናል ማለት ነው። ስለዚህ መልሳችን ምርጫ ቢ
ትክክለኛ ቢንግ ትክክለኛ መልስ ነው ማለት ነው። I look forward to seeing you again soon። ስለዚህ the correct answer is seeing ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 he dash his children to school 5 days a week ይላል። እንግዲህ በተደጋጋሚ የምንጠቀመውን ነገር habitual action ነው። ጥያቄው ራሱ habitual action or በድግግሞሽ የምንጠቀመውን ነገር የሚያመላክት ነው። እንግዲህ በዚህ ሁኔታ ምንድነው simple present tense ነው ማለት ነው። ጥያቄው habitual action ሲሆን plus simple present tense እንጠቀማለን ማለት ነው። he drives his children to school ምን ማለት ነው? በየሳምንቱ 5 ቀን ልጆቹ ወደ ትምህርት ቤት ይጓዛሉ። daily or habitually የምንጠቀመው ወይም በድግግሞሽ የምንጠቀመው አክሽን ስለሆነ ከተሰጡን ኦፕሽኖች ውስጥ simple present tense ነው habitual action ሊያጠቅስልን የሚችለው ምርጫ A drives የሚለው ትክክለኛ ማለት ነው። ምክንያቱም ሰብጀክታችን በራሱ ሲንጉላር ነው፣ ለዚህም ቨርባችን ደግሞ simple present tense ነው ማለት ነው። ስለዚህ the correct answer is A ትክክለኛ መልስ ነው ማለት ነው።